እሱ ነው ውበታችን፣ የሚሰራን፣ የሚቀርጸን፣ የሚያሳምረን፣ የሚያስውበን፣ የተወደደ የሚያደርገን እውነተኛው እርሱ ነው። ፍጥረት ሳይሰራ የነበረው ፍጥረታትን የሰራው መጀመሪያ የሌለው መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋባ ከሌልማ ናፈሮ ቆልቆሎ ዋቀይቶ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውዱ እግዚአብሔር የወደዳችሁ ምርጡ እግዚአብሔር የመረጣችሁ በጸጋው በምሕረቱ አደባባይ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች የተወደዳችሁ ሕፃናትን ጨምሮ ሰላምን በሰጠን በሰላሙ አለቃ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም እውነተኛ ሰላም እንደምን አመሻችሁ? እንደምን አመሻችሁ? አሜን። በክብር ደምቆ በምስጋና ተውቦ በአእላፍ መላእክት ተከቦ በኪሩቤል ጀርባ ላይ ነግሶ የሚኖር የዘመናት ንጉሥ እግዚአብሔር ጸጋና ምሕረትና ዕድሜ ያድሎ በርኅራኄው ቤት የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እስኪ አመስግኑት እግዚአብሔር ስለ ፍቅሩ፣ ስለ ምሕረቱ፣ ስለ ቸርነቱ በገጌ ሰበይ ዋለ ባገኘው ከኘ ስምት ገለቴ ይፈታል። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ በሚኖረን ጥቂት ደቂቃ የምንማማረው የትምህርታችን ርዕስ የምናደርገው ካፌ ልተፋ ነው በሚል ይሆናል። ካፌ ልተፋ ነው። የቅዱስ ዮሐንስ ራእይ ምዕራፍ 3 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። የቃሉ ባለቤት ቸሩ አባታችን የዘላለም የልብ መምህራችን እግዚአብሔር ለአባቶቻችን ለነቢያት ትንቢትን፣ ለአባቶቻችን ለሐዋርያት ወንጌልን፣ ለአባቶቻችን ለሊቃውንት ምስጢር ጥበቡን የገለጠ ለእኛም ደግሞ የቃሉን ደጅ ከፍቶ የሚረባንን የሚጠቅመንን የሕይወት ቃል እንዲያስተምረን መልካም ፈቃዱ ይሁንልን። የዚህ ትምህርት መሰረታዊ ዓላማ መንፈሳዊ ሕይወታችን ጀምሮ እንዳይቆም ከእግዚአብሔር ጋር ተጣብቆ እንዲኖር ማሳየት ነው። እግዚአብሔር ይህንን እንድናይ ሊረዳን መልካም ፈቃዱ ይሁንልን። ይሄ በሐዲሳቱ የመጽሐፍ ክፍል ብቸኛ የራእይ ክፍል ላይ የምናገኘው እጅግ የተወደደ ቃል ነው። ይሄ የተወደደ ጌታ በዋለበት እየዋለ ባደረበት እያደረ የቃሉን ትምህርት የእጁን ታምራት ሲያይ የነበረ የረቀቀውን ከሰው አእምሮ በላይ ከሰው ጥበብና እውቀት በላይ የሆነውን እግዚአብሔር መንፈስ ረዳትነት ገላጭ ሆኖ ካልገለጠ በስተቀር የማይገለጠውን የተወደደ ቃል የጻፈልን ቅዱስ ዮሐንስ ነው። ይሄ የተወደደ የእግዚአብሔር ሰው ፍቁረ እግዚእ ይባላል። ጌታ አብዝቶ ይወደው የነበረ ካጻጻፉ ካስተምሮ የተነሳ እጅግ በጣም የከበረ ሐዋርያ ነው። በረከቱ ከሁላችን ጋር ይሁን። ቅዱስ ዮሐንስ በአዲስ ኪዳን በ5 መጻሕፍት እናውቀዋለን። የመጀመሪያው የወንጌል ክፍል ላይ ወንጌል ጸሐፊ ነው። በተጨማሪ 3 መልእክታትን ሰጥቶናል።
አምስተኛው ደግሞ ብቸኛ የአዲስ ኪዳን ራእይ ወይም ትንቢት የጻፈልን ሐዋርያ ነው። ግን በጣም አስደንጋጭ፣ ከሰው አእምሮ በላይ፣ ሰው ከሚያውቀው ነገር በላይ፣ ለአእምሮ ከሚስማማው ነገር በላይ በሆነ መልኩ እግዚአብሔር የተገለጠለት፣ ክፉን ያራቀለት፣ በእስራት ውስጥ እስራት የሚፈታ፣ ቆቅልሹን፣ መከራውን፣ ተግዳሮቱን የሚያሳልፍ እግዚአብሔር በብዙ ነገር የረዳው ታላቅ ሐዋርያ ነው። እኛንም አምላካችን እግዚአብሔር በሚኖርብን ተግዳሮት ሁሉ ረዳትነቱን እንዲያሳየን መልካም ፈቃዱ ይሁንልን። ቅዱስ ዮሐንስ ፍጥሞ በምትባል ደሴት ነው ይህንን ራእይ የጻፈው። እንዲህ እንደኛ ጸሎት የምንጸልይበት፣ ወንጌል የምንሰማበት፣ ቅዱስ ሥጋውን ክቡር ደሙን የምንቀበልበት፣ የምንጸልይበት መማፀኛ ከተማ እንዳለን እኛ እንዲህ ባለ ሁኔታ እንደምንመላለሰው የተመላለሰ ሐዋርያ አይደለም። ለክርስቶስ ወንጌል እንደሚገባ መከራን የተቀበለ፣ ክርስቶስን እስከ መስቀል ድረስ የተከተለ፣ የእግዚአብሔር መንፈስ የሚረዳው እጅግ በጣም የተወደደ ሐዋርያ ነው። አበው ሲናገሩ አጻጻፉን ተመልክተው ቅዱስ ዮሐንስ እንደ ነቢያት፣ እንደ አባቶቹ እንደ ነቢያት ከተፈጠረው ፍጥረት በመጀመር አልጻፈም። አብዛኞቹ የብሉያት ጸሐፊያን ወሀሎ አሐዱ ብእሲ ወይ ደግሞ በሌላ አነጋገር በዚህ ከተማ እከሌ የሚባል ሰው ነበረ እያሉ ይጀምራሉ። ተወዳጁ ሙሴ ደግሞ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ በማለት ይጀምራል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ የምናገኘው ቃል። ይሄኛው ሐዋርያ ግን እጅግ በጣም በተለየ መልኩ እንደ አባቶቹ እንደ ነቢያት፣ እንደ ወንድሞቹ እንደ ሐዋርያትን ባልሆነ መልኩ የእግዚአብሔርን ቅድምና፣ የፍጥረታት ሁሉ መጀመሪያ፣ ፍጥረታቱን ሁሉ የሰራ ያከናወነ እሱ እግዚአብሔር እንደሆነ በመናገር ይጀምራል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እናመሰግነዋለን። የሁላችሁ ማቴዎስ ወንጌሉን ቢጀምር በዘራረግ ትንተና ነው የጀመረው። ተወዳጁ ማርቆስ በበረሃ የሚጮህ ለክርስቶስ ወንጌል ምስክር የሆነ የመጀመሪያው የንስሐ ሰባኪ ቅዱስ ዮሐንስ ከምድረ በዳ እየጮኸ እንደመጣ በመናገር ይጀምራል። ሌላኛው ሦስተኛው ወንጌላዊ ሉቃስ ደግሞ በጣም ስለተወደደው በእግዚአብሔር ፊት ጸሎቱ የተሰማለት በመሠዊያ ፊት የሚንበረከክ ዘካርያስን በማንሳት ይጀምራል። ቅዱስ ዮሐንስ ግን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ በማለት የመለኮትን አሰራር ይናገራል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሌሎቹ ከፍጥረታቱ ይጀምራል፣ እሱ ግን ካስገኘው ነው የሚጀምረው። ይሄ ደግሞ ለሰው አእምሮ፣ ለሰው ሐሳብ፣ ለሰው ትምህርት፣ ለሰው ጠባይ፣ ለሰው አኗኗር እጅግ በጣም የሚከብድ ሰው አጥንቶ የሚደርስበት ተመራምሮ የሚያገኘው አይደለም። እግዚአብሔር ካልወደደ በስተቀር ስለ እግዚአብሔር ማወቅ፣ ስለ እግዚአብሔር መናገር፣ ስለ እግዚአብሔር መስማት፣ የእግዚአብሔርን ነገር መረዳት አይቻልም። እግዚአብሔር ረድቶን እንድናውቀው፣ እንድንሰማው፣ እንድንዘምርለት ይፍቀድልን። እስኪ ከፍ አድርጋችሁ አመስግኑ። በእውነት ቅዱስ ዮሐንስ በጣም በሚያስደንቅ ሁኔታ በሚያስፈራም መልኩ ስለዚህ ስለተገለጠለት ራእይ ይናገራል። ያስፈራል። ራእይ በጣም አስፈሪ ነው። ድምፅ ይመጣል። እሱ ያለው እስር ቤት ነው። ነገር ግን የእግዚአብሔር መልአክ ወደ እርሱ መጣ። የእግዚአብሔር መልአክ በፍጥሞ ደሴት በስክሪን ላይ እንደሚፈስ ምስል
በሚያስደንቅ ሁኔታ የሚያሳየው የሚገልጽለት ነገር ነበር ይላል። ይህ ብቻ አይደለም፣ የሚሰማው ድምፅ አለ። ኃያል ድምፅ፣ እንደ ውሃ ድምፅ፣ እንደ ከባድ ውሃ ማዕበል እንደተነሳ ድምፅ የሚሰማ ድምፅ ይሰማ ነበር ይላል እና ቅዱስ ዮሐንስ እንዲህ ይላል፣ የሚናገረኝን ድምፅ ለማየት ዞር አልኩኝ ይላል። ይሄ ድምፅ ክርስቶስ የሚያሰማው ድምፅ ነው። ክርስቶስ ድምፁን ለሁላችን ያሰማል። እውነት ነው፣ ስብራት ይጠገናል ድምፁን ስንሰማ። የክርስቶስን ድምፅ ስም ስንሰማ ስራት ይፈታል፣ የተዘጉ ደጆች ይከፈታሉ፣ በእኛ በሕይወታችን ላይ ያለው መከራ ይወገዳል፣ ደዌያት በእኛ ላይ ኃይል ያጣሉ፣ ሸክም ይርቃል። የኢየሱስ ክርስቶስ ስም ሲሰማ ስንሰማው የእግዚአብሔር ቃልን እግዚአብሔር እስራታችንን ይፈታል፣ እስራታችንን ይፍታልን። ክብር ምስጋና ለእርሱ ይሁን። ቅዱስ ዮሐንስ ዞር ብሎ ተመለከተ። 7 የወርቅ መቅረዝ አየ። በነዛ መቅረዞች መካከል የሰው ልጅ የሚመስል አየሁ አለ። እስከ እግሩ ድረስ የለበሰው ደረቱንም ደግሞ በወርቅ መታጠቂያ የታጠቀ ሆኖ ነበር ይላል። ቅድስናውን እያወራ ነው። የሁላችሁ ተራቅቶ ያየውን መስቀል አደባባይ ላይ ስለ እኔና ስለ እናንተ ተላልፎ የተሰጠው መድኃኔ ዓለም ቅዱስ ዮሐንስ ሲያየው ተራቅቶበት አዝኖ ተክዞ እያለቀሰ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያምን ይዞ እንደገባ ሁላችን እናውቃለን። ዮሐንስ ወንጌል ምዕራፍ 19 ቁጥር 21 ላይ ይህንን ነው የሚናገረው። ይሄ ያየው መስቀል ላይ የእሱን ፍጹም ፍቅርና የአይሁድን ጭካኔ ነው። እሱ መስቀል ላይ ያየው ነገር የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ፣ ቤዛነትና የሰው ርኅራኄ የጎደለው ጭካኔ የተመለከተው ይህንን ነው እና ጌታው ተራቅቶበታል። የሚያለብሰው ጸጋ የሚያጎናጸፈው በጸጋው መጎናጸፊያ እፍረታችን የሚሸፍነው ክርስቶስ ተራቅቶ ተመልክቶታል። መስቀል ላይ በአደባባይ መቀጣጫ ሆኖ እንደ በደለኛ ተቆጥሮ እንደ ወንበዴ ተቆጥሮ ዓለም በወንብድና ዓለም በኃጢአት የምታውቃቸው ሰዎች መካከል ክርስቶስን አይተዋል። ያ ሁሉ ግፍ በደል ክርስቶስ ላይ ተደርጎበታል። በፈጠራቸው በሰራቸው በሚቤዣቸው ፊት ማለት ይህንን አይቷል። የሚያስፈራ ድምፅ ሰምቶ ዛሬ ግን ደስ ይበላችሁ ክርስቶስን በክብር ያያል። የተመሰገነ ይሁን። አመስግኑት ሁላችሁ። በክብር አየው፣ በሚያስፈራ መንገድ አየው። በወርቅ መቅረዝ መካከል ይመለከተዋል። ወርቅ የለበሰ ከራስ ፀጉሩ እስከ እግሩ ድረስ ብርሃን የተሞላ እንደ በረዶ የነጣ ንጽሕናው ቅድስናው የባህሪ የሆነ ለሰው አይምሮ ለሰው ዓይንም በሚከብድ መልኩ ቅዱስ ዮሐንስ ክርስቶስን መመልከት ጀመረ ይላል። ይህ ብቻ አይደለም። የሚገርማችሁ እንደዚህ ይላል፣ የራሱም ጠጉር እንደ በረዶ ነጭ እንደ የበግ ጠጉር ነጭ ነው ካለ በኋላ ዓይኖቹ ይላል እንደ እሳት ነበልባል ያበሩ ነበር ይላል። ያኔማ መስቀል ላይ ሁሉ ይዘባበትበታል እየተመለከተው። ያኔማ በስጋዌው ዘመን መከራ ሲቀበል ብዙዎች ይሰድቡታል ክርስቶስን። አሁን ግን ለማየት በሚከብድ የዓይኑ ብርሃን ይገለጥ ነበር ለቅዱስ ዮሐንስ በራእይ ማለት ማየት እስኪሳነው ድረስ ሁሉን የሚያይ ሁሉን የሚመለከት እግዚአብሔር ተገለጠለት። ዓይኑ እንደ እሳት ነበልባል ነበሩ፣ እግሮቹም በእቶን እሳት እንደነጠረ የጋለ ናስ ይመስሉ ነበራል። በጣም ይከብዳል። እግሮቹን እየተመለከተ መቆየት አልቻለም። ድምፁን እየሰማ መቆየት አልቻለም። ድምፁ ይላል እንደ ብዙ ውሃዎች ድምፅ ነው ይላል። ውሃ ዳር አካባቢ ወንዝ ዳር አካባቢ የምታዩት ከባድ ድምፅ እንደዛ ይመስላል። እስከዛ ድረስ እየተጨነቀ ይመለከታል እና ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ፣ በኃይል እንደሚያበራ እንደ ፀሐይ ያበራ ነበራል። ከዚህ በኋላ ወንድማችን
ሊቀ መዘምራን ፍራኦል ሙሲሳ ያስብበታል ማለት ነው። በጣም የተወደደ ዝማሬ ያለው በጣም ይህንን ቃል በደንብ ይገልጠዋል። ባየሁት ጊዜ እንደ ሞተ ሰው ሆንኩኝ አለ። በቃ ከዚህ በላይ ማየት አልቻለም። የሚታይ አይደለም። እንደ ሞተ ሰው ወደቀ፣ አልቻለም። ከዚህ በላይ ማየት አልቻለም። ዛሬ ክርስቶስን የምንጠባበቀው በዚህ ክብር ነው። ዳግም ምጽአቱን የምንጠባበቀው በዚህ ክብር ነው። የመጀመሪያ ምጽአቱ ቤተልሔም መወለዱ ያሳነሰባቸው ሰዎች አሉ። ፍቅሩ፣ ትሕትናው፣ ዝቅ ማለቱ አይደለም ለሰው ለየትኛውም የማይመች ቦታ በሆነው ስፍራ እኛ ክርስቶስ ወደ ቀደመ ስፍራችን ሊመልሰን በቤተልሔም ግርግም ተወልዷል። ሲመጣ ግን አሁን በክብር ነው የሚመጣው። ተራቁቶ አይደለም የሚመጣው። አሁን ሲመጣ በክብር ነው የሚመጣው። ክብር ምስጋና ለመድኃኔዓለም ይሁን። እስኪ በደንብ አድርጋችሁ አመስግኑ። በክብር ነው የሚመጣው። በሚደንቅ ሁኔታ ቅዱስ ዮሐንስ ይህንን መልእክት መጽሐፍ ጀመረ። ከዛ በኋላ የእግዚአብሔር መልአክ አረጋግቶ አስነስቶ ራእዩን መግለጥ ጀመረ። ከተገለጠው ራእይ መካከል ለሰባቱ አብያተ ክርስቲያናት ተልኳል። ሰባቱ አብያተ ክርስቲያናት የሚባሉት ዮሐንስ ራእይ ምዕራፍ 1 ቁጥር 11 ላይ በዚህ በመጽሐፍ ጻፍ ወደ ኤፌሶን፣ ወደ ሰርምኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊልድልፊያ ይልና ወደ ሎዶቅያ ቤተክርስቲያን ይላል። እኛ ሎዶቅያን ይዘን ጥቂት ደቂቃ እንቆያለን። ሎዶቅያ ሰባተኛው የኤስያ ቤተክርስቲያን ነው። ሰባተኛው የኤስያ ቤተክርስቲያን የመጣ መልእክት ነው። የዮሐንስ ራእይ ምዕራፍ 3 ቁጥር 14 ላይ በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነው እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል ብሎ ይጀምራል። እንግዲህ ሎዶቅያ የእስያ ቤተክርስቲያን መካከል የምትገኝ ቤተክርስቲያን ናት። እቺ ቤተክርስቲያኑን ለሚመራው መሪና ለሚመሩት አማኞች የተላከ መልእክት ነው። የእኛም ቤተክርስቲያን ትመስላለች። በብዙ ነገር ተነቅፋለች። በብዙ ነገር ይነገራል፣ ይመሰልባታል። የሚገርማችሁ የክርስቶስ ጸጋ ከጊዜ በኋላ የራቃት ቤተክርስቲያን ሆናለች። በእግዚአብሔር ለመመራት የእግዚአብሔር ቃል ለመስማት እምቢ ያለች ቤተክርስቲያን ናት ሎዶቅያ። ብዙ ክርስቲያኖች አሉ። በጣም የተወደደች ከተማ ነበረች። በክርስትና ዓለም የነበሩ ሰዎች በርትተው የጀመሩ ምሳሌ የሚነገርባቸው ነበረች። ኋላ ግን እንደዛ አይደለችም። ሎዶቅያ በጣም የሚደናንቅ ነገር አላት። የሚደናንቅ ነገር አላት። የመጀመሪያው ሎዶቅያ በመጽሐፍ እንደሚነገር ከቆላሴስ ከተማ አጠገብ የምትገኝ ከተማ ናት። ይህ ብቻ አይደለም፣ የባለጸጎች ከተማ ናት። በርካታ ባለጸጎች አሉባት። ክርስቲያኖቹ የሚኖሩት ሁሉ ባለጸጎች ነበሩ። በጣም ባለጸጋ ከመሆናቸው የተነሳ ከቆላሴስ ከተማ የሚመጣ ውሃ አለ። ደግሞ ከተራራ ፈልቆ የሚመጣ ውሃ አለ። ያ ውሃ በድንጋይ ቱቦ ተሰርቶ በእያንዳንዱ ቤት ውስጥ ነበር ይላል። በእያንዳንዱ ቤት፣ ሁሉም ቤቱ ውሃ አለው። በዛ በድንጋይ ቱቦ መጥቶ ውሃ ወደ እያንዳንዱ ቤት ይገባ ነበር። ይሄ ብቻ አይደለም፣ ቅዱስ ጳውሎስም ያገለገለበት ስፍራ ነው። ይህም ብቻ አይደለም፣ ከ1400 በላይ ታላላቅ ስታዲየሞች፣ ሱቆች አሉ ይላል። በጣም ብልጽግናቸው የበዛላቸው ናቸው። በጣም ትላልቅ ሰፋፊ ስቴዲየሞች አላቸው የሚታወቁበት ማለት ነው። በተጨማሪም ደግሞ ከ1400 በላይ ሱቆች አለ የሚመነዘርበት፣ የሚሸጥበት። ወርቁ፣ ብሩ፣ ነሐሱ
የተለያዩ ንጥረ ነገሮች የሚሸጡበት ከተማ ነው። ይሄ ብቻ አይደለም። የአይን ሕክምና ታላቅ ሕክምና የሚሰጥበት የሕክምና ማዕከል አለ። ብዙ ሰዎች ወደዚህ ከተማ ይመጣሉ፣ የአይን ሕክምና ያገኙ ነበረ። የሚገራርም ኩል ነበር ይላል። የአይን መድኃኒት ማለት ነው። አሁን እንደምናየው ሴቶቻችን እንደሚቀቡት አይደለም። እሱን አይመለከትም። የአይን ኩል ይሸጣል። ያ ኩል መድኃኒት ነው እንጂ አሁን ለጌጥ ለማጥቆር የሚጠቀሙበት አይደለም። በኋላ እንመጣበታለን ኩሉም እንደሆነ። ግን በዛ ስፍራ ላይ ይሄ አለ። በጣም የተሻለ በርካታ ነገር አለ። የግመል ጠጉር፣ የበግ ጠጉር፣ በጣም ልዩ ሐመራዊ ውበት ያለው ልብስ፣ ሱፍ አለ። እነዚህ ሁሉ ነገሮች በኋላ በትምህርት ውስጥ የሚጠቃልሉ ስለሆኑ ነው ማነሳቸው። እነዚህ ሁሉ ነገር ያሉበት ከተማ ነው። ግን ይሄ ከተማ ከጊዜ በኋላ ክርስቶስን መርሳት የጀመሩ ሰዎች መክተሚያ ሆኗል። ይሄ ስፍራ ብዙ ክርስቲያኖች የጀመሩትን ክርስትና ትተው ወደኋላ የሄዱበት ከተማ ነው። ይሄ ከተማ ጀምረው ያቋረጡ ክርስትናቸው በጎ ሆኖ መጨረሻቸው ያላማረላቸው ስብስብ ነው። ስለዚህ የመጽሐፍ ቃል እንደሚናገረው በቅዱሳት መጻሕፍት እንደተጻፈው በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ አለኝ ይልና አሜን የሆነው የታመነው እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው ይላል። ቅድምናውን ለመናገር ቀዳማዊ መሆኑን ለማስተማር ነው። ይሄ መጀመሪያ የነበረ ነው። ለመጀመሪያነቱ መጀመሪያ የለበትም። ለሁሉ መጀመሪያ አለው። ለእግዚአብሔር ግን መጀመሪያ የለም። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ለእሱ መጀመሪያ የለም። መጀመሪያው እሱ ነው። ቢቸግራቸው አልፋ ብለውታል ግሪካውያን። ቢቸግራቸው ነው። አልፋ የመጀመሪያው ፊደል ሀ እንደማለት ነው። አ እንደማለት ነው በኦሮምኛ። የመጀመሪያው ማለት ፊደል ማለት መጀመሪያ የሌለ መጀመሪያነት ሲሉት አልፋ ብለውታል። ሌላ ኦሜጋ ይሉታል። ኦሜጋ ማለት የመጨረሻው ፊደል ነው። አንተ ለሁሉ መጨረሻ የምትሰጥ መጨረሻ የሌለ ሲሉት ነው። ይሄ የነበረውና ያለው አሜን የሆነው ይላል። አንደኛው ከአማኑኤል ስም መካከል የገባ አለ። አሜን ይባላል። ክርስቶስ ይባላል። ኢየሱስ ይባላል። መድኃኔዓለም ይባላል። አማኑኤል ይባላል። ኢየሱስ ይባላል። የክርስቶስ ስሞች ብዙ ናቸው። ከነዚህ ስሞች መካከል አንደኛው አሜን ነው። አሜን ማለት የታመነ ነው ማለት ነው። አዎን ማለት ነው። የክርስቶስ ስም ነው። አሜን የሆነው እርሱ የሚመሰክር እውነተኛ ምስክር፣ በሰው ፊት የሚመሰክርልኝ በአባቴ ፊት እመሰክርለታለሁ ያለው እሱ አሜን የሆነው እንዲህ ይላል። በፍጥረት መጀመሪያ የነበረው ይላል። ፍጥረት ሳይሰራ የነበረው ፍጥረታትን የሰራው መጀመሪያ የሌለው መጀመሪያ እርሱ እንዲህ ይላል ይልና በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ ይላል። ከተራራ የሚመጣ ውሃና ከቆላሴስ ከተማ የሚመጣ ውሃ ይገናኛል። የተገናኘ ውሃ ወደ እሱ ወደ እያንዳንዱ ቤት ወደ ከተማቸው ሲመጣ ውሃው ለብ ይላል። ከቆላሴስ የሚመጣው ውሃ ትኩስ ነው። እንደገና ደግሞ ከተራራ የሚመጣው ውሃ ቀዝቃዛ ነው። ሁለቱ ሲገናኝ ለብ ያለ ውሃ ይሆናል እና ሰዎች ይጠጡታል። ለብ ያለውን ውሃ ሲጠጡት ውሃው በጣም ለብ ያለ ውሃ ስለሆነ ወይ ስላልቀዘቀዘ ወይ ስላልሞቀ ብዙ ሰዎች ከጠጡት በኋላ ይታመማሉ፣ ይተፉታል። ደዌ ያመጣባቸው እየተቸገሩ ይተፉታል። አሁን እግዚአብሔር እንደዚህ ያለ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ በሆንክ መልካም ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆን ከአፌ ልተፋ ነው አለ እግዚአብሔር። ወይ በራድ አይደለህም፣ ወይ ደግሞ ትኩስ አይደለህም፣ ለብ ብለሃል አለ። ምንድን ነው የሚያወራው ካላችሁ ስራ ነው።
ለብ ያለ የተባለው ስራ፣ ቀዝቃዛ የተባለ ስራ፣ ትኩስ የተባለ ስራ ነው። ይሄ ብዙዎቻችን ተግዳሮት ነው። ምን ማለት ነው? ትኩስ ያለው ምንድን ነው? በራድ ያለው ምንድን ነው ካላችሁ፣ በራድ እያለ የሚገልጠው ፍጹም ከምግባር ከሃይማኖት የራቀ ሰውን ነው። ትኩስ የሚለው ደግሞ መንፈሳዊነትን ነው። የሁላችሁ አንዳንድ ሰዎች እንደዛ ናቸው። መንፈሳዊነታቸው ትኩስ ነው፣ በጣም ያማረ ነው። ይጾማሉ፣ ይጸልያሉ፣ ያስቀድሳሉ፣ ይመጸውታሉ፣ በምግባር ክርስትናን ይኖራሉ። ዘፈኑን ይተዋሉ፣ ይዘምራሉ፣ ኃጢአቱን ይተዋሉ፣ የጽድቅ ሥራ ይሰራሉ። ነገር ግን አሁን የሚለው መጽሐፍ ወይ በራድ አልሆንክም ወይ ትኩስ አልሆንክም ለብ ብለሃል ይላል። እንዲህ እኮ ነው የተቸገርነው። ዘማሪዎችም ነን፣ ዘፋኞችም ነን። የእግዚአብሔር ቤትም እንሄዳለን፣ ጣዖት ቤትም እንሄዳለን። እውነተኞችም ነን፣ እውነተኛ ላይ እንገኛለን። ሐሰተኞችም ነን፣ ሐሰተኛ ስራ እንሰራለን። የጽድቅ ስራ እንሰራለን፣ እንደገና የኃጢአት ስራ እንሰራለን። ተደባልቋል። ለብ ያለ ማለት ይሄ ነው። የሚያስቀድሱ አሉ፣ የሚጸልዩ አሉ። ታውቃላችሁ፣ አሁን በሱባኤው ስናሳልፈው በነበረ ሱባኤ ብዙ በረከት ለማግኘት የሚደክም ብዙ ሰው ነው። ነገር ግን ክፉ ነገር ሲያጋጥመው ቆይቺ ሱባኤን ብቻ ልለፋት እና እንገናኛለን ይላል ሰው። እቺ ቀን ትለፍ፣ ቆይ አሁን ዛሬ ቆርብ ያለው የሚል ሰውም አለው። ከዛ ምን ሊያደርግ ነው? ሊጣላ ነው። ከዛ በኋላ እቺ ሱባኤ ትለፍና እንነጋገራለን የሚል ሰው አለ። ተደባልቆብናል። በጣም ዘማሪዎች ሆነን የቤተ ክርስቲያን መዝሙር ስንሰማ እንቆያለን። የዘማሪያንን መዝሙር በጣም በአድናቆት እንሰማለን። የቤታችን ስንገባ እንከፍታለን። ከዛ ይቀይራል፣ ዘፈናችን ይመጣል። ወደ ዘፈኑ እንገባለን። ወደ በጎ ስራውም አለ፣ ወደ መጥፎ ስራውም አለ። ወይ ዓለማዊ አልሆንም፣ ወይ መንፈሳዊ አልሆንም። የሁላችሁ ቀዝቃዛ የሚለው ዓለማዊነትን ነው፣ የሥጋ ፈቃድን ነው። ደግሞ ትኩስ የሚለው ጸሎትን፣ ስግደትን፣ መታዘዝን፣ መንፈሳዊነትን ነው። ስለዚህ ተደባልቆባቸዋል። እነዚህ ሰዎች የተደባለቀባቸው ስለሆኑ እግዚአብሔር ከአፌ ልተፋ ነው ይላል። ይተፋል እግዚአብሔር። አሁን ዛሬ የምንሰማው 2018 እግዚአብሔር እንዳይተወን፣ መጥፋት ማለት መተውን፣ እግዚአብሔር እንዳይተወን ወደ ርኅራኄው ወደ ፍቅሩ መጠጋት ያስፈልጋል። ስለዚህ እግዚአብሔር ልተፋ ነው አለው። ይሄ ብቻ አይደለም። ሀብታም ነኝ፣ ባለጸጋ ሆኛለሁ፣ አንድም አያስፈልገኝም የምትል ሆንህ። ጎስቋላና ምስኪን፣ ድሃም፣ ዕውርም የተራቆትክም መሆኔን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የተራቆትክበትን ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳልበትን ኩል ከኔ ትገዛ ዘንድ እመክርሃለሁ ይላል። ባለጸጋ ሆኗቸዋል። ባለጸጋ ያደረጋቸው እግዚአብሔር ረስተዋል። ሀብት አላቸው። ሀብት የሰጣቸው እግዚአብሔር ረስተዋል። አንዳንዱ እንደዛ ነው። እግዚአብሔር ቤት ደጋግሞ ብዙ ጥያቄ ይጠይቃል። ጥያቄው ሲመለስለት ጥያቄውን የሚመልስለትን አምላክ ረስቶ ይሄዳል። በሱ አይታመንም። እዚህም እንደዛ ነው የገጠመው። በሎዶቅያ ያሉት የተደረገላቸውን ረሱ። ሀብታቸውን ብቻ እያዩ የተሰጣቸውን ጸጋ እያዩ ጸጋ ሰጪውን፣ ጸጋ አዳዩን፣ ዕድሜ ሰጪውን እግዚአብሔርን ረሱ ይላል። እግዚአብሔርን እንዳንረሳ ሁልጊዜ እንድናስበው፣ በነገር ሁሉ እንድናከብረው ሁላችንም ይርዳል። እነዚህ ሰዎች እንደዛ ነበሩ፣ ገሰጻቸው። ስለዚህ አሁን ጸጋ የምሰጥ እኔ ነኝ፣ ሀብት የማድል እኔ ነኝ። ይሄ ብቻ አይደለም፣ ዓይንህን የምትኳልበትን ኩል ከኔ ግዛ ይለዋል። እኔ እሰጥሃለሁ ይላል። ዓይንህን የምትኳልበት ያለው ምንድን ነው ካላችሁ፣ የዓይን መድኃኒት ሆኖ ሲሰጥ የነበረው ኩል የተባለው ደስ ይበላችሁ የእግዚአብሔር ቃል ነው። እግዚአብሔር የተመሰገነ ይሁን። ክፉንና መልካሙን እንድናይ፣ ጽድቅና ኃጢአቱን እንድንለይበት፣ የእግዚአብሔርን ማዳን እንድናይበት ዓይናችን እንዲያይ ኩል የተባለ የእግዚአብሔር ቃል ያስፈልገናል። እሱ ነው ማጌጫችን።
እሱ ነው ውበታችን፣ የሚሰራን፣ የሚቀርጸን፣ የሚያሳምረን፣ የሚያስውበን፣ የተወደደ የሚያደርገን እውነተኛው እርሱ ነው። ይህንን ነው በዚህ የመጽሐፍ ቃል ላይ የሚናገረው። እግዚአብሔር የሚሰጠው ትልቁ ጸጋ፣ እግዚአብሔር የሚሰጠው ትልቁ በረከት፣ እግዚአብሔር የሚሰጠው ትልቁ ርኅራኄ ይሄ ነውና ይህንን እሰጥሃለሁ አለ። እኔ የምወዳቸውን እገሥጻቸዋለሁ። አባት ነውና እግዚአብሔር እንደ አባትነቱ ስለሚወደን ይገሥጸናል፣ ያስተምረናል። በደጃፋችን ቆሞ ያንኳኳል። የልብ ደጃፋችን ሲከፈት በልባችን ላይ ነግሶ ሊመራን፣ ወደ ሕይወት ሊመራን፣ ወደ ጽድቅ ሊመራን፣ ወደ ንስሐ ሊመራን ደጃችን ላይ ክርስቶስ ቆሞ ያንኳኳል። የመድኃኔዓለምን ስዕል ሁላችሁ ቤታችሁ አላችሁ። ስዕሉ ላይ ደጃፍ ሲመታ ታዩታላችሁ። መድኃኔዓለም ያ ደጃፍ የኔና የናንተ ልብ ነው። እንዲከፈትለት ያስፈልጋል። ያንኳኳል። የሚከፍትልኝ ቢኖር እገባለሁ፣ ራት እበላለሁ ይላል፣ ሕይወት እሰጣለሁ ይላል። ሥጋዬን ቆርሼ ደሜን አፍስሼ እሰጣለሁ ብሎ የሰጠው ማለት ነው። ክርስቶስ በእያንዳንዳችን ደጃፍ፣ አዎ በእያንዳንዳችን ሕይወታችን የሰመረ እንዲሆን፣ እረፍት ያለበት እንዲሆን፣ ቁስላችን እንዲፈወስ፣ ስብራታችን እንዲጠገን፣ ደዌያችን ከኛ እንዲርቅ፣ ሸክማችን እንዲራገፍ፣ ሕይወት እንዲሆንልን፣ ሰላም እንድናገኝ እንዲመራን፣ በልባችን ሰሌዳ ላይ እንዲነግስ መልካም ፈቃዱ ይሁንልን። እንዳይተፋን በጀመርነው ጽድቅ መንገድ እንድንሄድ እግዚአብሔር ሁላችንም ይርዳን። ጀምረው እንዳቋረጡ መልካም ነገራቸው፣ ውብ ነገራቸው፣ የሚደነቅ ነገራቸው እንደተቋረጠባቸው ሳይሆን እንደጸናላቸው በጽናት መንገድ እንድንመላለስ አምላካችን እግዚአብሔር ሁላችንም ይርዳን። የእርሱ ቸርነት፣ የእናታችን የቅድስተ ቅዱሳን ድንግል ማርያም አማላጅነት ቃል ኪዳን ከሁላችን ጋር ይሁን። አሜን።